ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከሰዓት ጀምሮ ወደ እናንተ የሚደርስ ነው የሚሆነው የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ባልደረባ ያየለ ስራኒና እኔ ሄኖክ ደስ ያብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል አየለ እንኳን ደህና መጣ እንኳን ደህና ቆየ መልካም እንግዲህ የመገናኛ ብዙሃን ዳሰሳ እንደሚታወቀው ከቅድስት ቤተክርስቲያን ጋር የተያያዙ የተለያዩ ርዕሰ ጉዳዮች በየሚዲያው እንግዲህ ሲነበቡ ስንመለከት እንቆያለን ከዛ ውስጥ ደግሞ ለተመልካቾች ይመጥናል የሚለው ነው የምናቀርበውና ለዛሬ የተወሰኑ ጉዳዮችን ይዘን መተናል ለማስታወስ ያክል እንደሚታወቀው በዚህ በ15 ቀን ውስጥ ተመልክተ ከሆነ በተለይ እነዚህ መንፈሳዊ የጉዞ ማህበራት አዘጋጆች መካከል እየተፈጠረ ያለ ትልቅ አምባጓሮ አለ እሱ ደግሞ የቤተክርስቲያንን አገልግሎት በእጅጉን እየፈተነ ነው የሚገኘው እነዚህ ማህበራት ፍቃድ ያላቸውስ ማህበራት እንዴት ነው ህጋዊ ሆኖ እየሰሩ ያሉት ከዛ ውጭ ያሉት እየሰሩ ያሉ ስራዎች ምንድነው እየተፈጠሩ ያሉ አምባጓሮችስ ምንድናቸው የሚለውን የምንመለከት ነው የሚሆነው ከሱ በማስቀጠል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህክምና ማህበር የተለያዩ ስራዎችን እየሰራ ነው እንደሚታወቀው በመቄዶንያ ትልቅ ስራ ሰርቷል እሱንም የምንመለከት ነው የሚሆነው እንዳጠቃላይ እንደው እነዚህ በሙያ ማህበራት እየተደራጁ ቅድስት ቤተክርስቲያንን ማገልገል ለሀገርና ለቤተክርስቲያን የሚኖረው ጠቀሜታ ምንድነው የሚለውን የምንመለከት ይሆናል እንደዚሁም እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላለፉት በተለይ እነዚህ 5-6 አመታት ቀደም ካሉ ጊዜም ጀምሮ ነበር ጎልቶ የመጣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ምክንያቶች የመከፋፈል ነገር እንመለከታለንና ከ10 አመታት በላይ እንግዲህ ያስቆጠረ ደግሞ አለመግባባት አለ ወደ ግሪክ አቴንስ ያቀኑ ደግሞ ሉክ አለ እነዛሳ ምን ሊሰሩ ነው ሄዱት ምንድነው የተፈጠረው እዛ ያለው ነገር የሚለውን የምንመለከት ነው የሚሆነው የመጨረሻ አጀንዳችን በባለፉት ጊዜያቶች እንግዲህ ስናነሳ ቆይተናል የሰላሌ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች ያቀረቡ ያሉት ቅሬታ አለ ከዚህ ከጾም ጋር ተያይዞና ምናልባት የሱ ደግሞ ግልባጭ የሰማራ ዩኒቨርሲቲ የሚያስመሰግነው አንድ ተግባር ፈጽሟል በዚህ ሳምንት እሱን የምንመለከት ነው የሚሆነው ስለዚህ ቀዳሚ ወደምናደርገው ጉዳይ እንግባርለ መልካም ጥሩ ጠቅሳቸዋል ያው መረጃዎች ውስጥ በርካታ ሊኖሩ ይችላሉ አንተ እንደጠቀስካቸው ነገር ግን ተመልካቾቻችንም የተከታተሏቸው እነሱም ያዩዋቸው መረጃዎች ናቸው ከነዛ ውስጥ የተመራረጡት እነዚህ ቢሆኑ ዋና ሐሳቦች ናቸው ብለን ተስፋ እናደርጋለን እንግዲህ ከነዚህ ሐሳቦች በደነሳ መልካም ነው ጥሩ እንግዲህ ያው እንደሚታወቀው እነዚህ በተለይ በሁለት ጎራ ተከፍሎ ማህበራት እንግዲህ የተለያዩ አምባጓሮች እየተፈጠሩ ነው ምናልባት እንግዲህ በእነዚህ አምባጓሮች ከመፈጠራቸው በፊት መንፈሳዊ የጉዞ ማህበራት ለመቋቋማቸው እንግዲህ ህጋዊ የሆኑ ማህበራት አሉ ለመቋቋማቸው ዝርዝር ዓላማ አለው እነዚህ የጉዞ ማህበራት ሲቋቋሙ በተለይ ህጋዊ ሆነው በጠቅላይ ቤተ ክህነት የተሰጣቸው አሉ እንግዲህ በመተዳደሪያ ደንቡ መሰረት መስፈርቱን አሟልተው ህጋዊ የሆነ ዕውቅና ወስደው ጉዞ እያዘጋጁ ያሉ አሉ ምናልባት እነዚህ ጉዞዎች እንግዲህ ያው መንፈሳዊ ጉዞ በድካም ውስጥ የሚገኝ ጸጋን ለማግኘት ነው የሚካሄደው ዋናው ዓላማው ይሄ ነው ሌላ የተለየ ዓላማ የለውም ምናልባት እንግዲህ የሚስተዋሉ በርካታ ችግሮች አሉ እንደው የተወሰኑትን ለማንሳት ያክል በኋላ ማንተ ተጨምርበታለህ በእነዚህ በጉዞ ማህበራት እንደው እርስ በርስ ከፈጠሩት ግጭት በተቃራኒው ደግሞ ቅድስት ቤተክርስቲያን ላይ በተለይ ለጉዞ የሚሄዱባቸው ቦታዎች ላይ ራሱን የቻለ ጠቀሜታ እንዳለው ጉዳትም ደግሞ አለው ምናልባት በተለይ ከዚህ ከሰሜን ሸዋ ጋር ተያይዞ ሰሜን ሸዋ ሀገረ ስብከት ጋር ተያይዞ ብዙ ጉዳቶች እንደደረሱ ስንመለከት ቆይተናል ባሳለፍነው ሳምንትም በመገናኛ ብዙሃን ዳሰሳ አንስተነው ነበር እነ ስውሯ ማርያም ላይ እነ ሰሚነሽ ኪዳነ ምሕረት ላይ እየተፈጠሩ ያሉ አለመግባባቶች ከዚህ የመነጨ ነው ብዬ ነው የማስበውና እንደው ምናልባት ጉዞዎቹ ሲዘጋጁ ተመልክተህ እንደው ታዝበ ከሆነ አብዛኞቹ እሁድለታ ነው የሚዘጋጁትና መገናኛ ብንሄድ አያት አደባባይ ብንሄድ በጣም ብዙ የጉዞ ማህበራት እንቅስቃሴ ውስጥ እንዳሉ እንመለከታለን እዚህ የጉዞ ማህበራት እንግዲህ ጉዞ ሲያደርጉ የሚሄዱበት ሰዓት ራሱ አንድ ለቅድስት ቤተክርስቲያን አገልግሎት ፈተና ነው ብዬ ነው የማስበው የሚነሱበት ሰዓት ከዚህ 1 ሰዓት ከምናምን 2 ሰዓት ነው ያ ማለት ሰዎች ከቅዳሴ የቅዳሴው አካል አይደሉም ማለት ነው ጉዞ ላይ የሚሳተፉ ሰዎች ሲደርሱ ኦሬዲ ቅዳሴ አልቋል አንደኛው ጉዳይ ይሄ ነው በዛ ነገር ይነጥላቸዋል ብዬ አስባለሁ ሁለተኛው በጣም የታዘብኩትኝ 2-3 ጉዞዎችን ለመሄድ ሞክሬ ነበር ለማየት ሞክሬ ነበር ምናልባት እዛ ውስጥ በተለይ መኪና ውስጥ የሚከናወኑ ብዙ ተግባራት አሉ አንደኛው ጉዳይ ወደ ምትሄድበት ገዳም መደገፊያ የሚውል የጨረታ ስራ ይሰራልና በዛ በጨረታ እንግዲህ በጣም ብዙ ሺህ ብሮች ነው የሚገቡት እነዛ ብዙ ሺህ ብሮች ደግሞ አንዳንዱ በግለሰብ እጅም ጭምር እነዚህ ማህበራት በግለሰብ ደረጃም ደግሞ የተዋቀሩ አሉ አንድ ግለሰብ ተነስቶ ሰብስቦ ምዕመናንን ይዞ የሚሄድበት ማለት ነው እነዚህ ማህበራት ጉዞ ሲያደርጉ እንግዲህ
አንደኛው ጉዳዩን ወደ ንግድ እየቀየሩት ነው። ስለዚህ የተለያዩ የሚሸጡ ነገሮችን ጭምር እያዘጋጁ መኪና ውስጥ በቃ ንግድ በሚባል ደረጃ ስራዎችን እየሰሩ ነው ያሉት። ስለዚህ ምን እየሆነ መጣ? አሁን አንዱ የገበያ ማግኛ አንድ እንደ ንግድ የተሰማሩበት አንዱ ዘርፍ የዚህ መንፈሳዊ ጉዞ ነው። በጣም በሚገርም ሁኔታ እዚህ ሰሜን ሸዋ ላይ ጉዞ ከሚያዘጋጁ ማህበራት ውስጥ በግለሰብ ደረጃ ከ5 እስከ 10 መኪና በየሳምንቱ የሚወስዱ የእስልምና እምነት ተከታዮች የፕሮቴስታንት እምነት ተከታዮች ጭምር እንዳሉ መረጃዎች ደርሰውናል። እና ይሄ ራሱ አንዱ ለሌላ ቤተ እምነት ተከታይ ላልሆነ አካልም ጭምር እንግዲህ ጉዞዎች አሳልፎ ተሰጥቷል ማለት ነው ቤተክርስቲያን። ሌላው ግን ከባዱ ነገር አሁን እየተፈጠረ ያለው አምባጓሮም የተፈጠረው ምንድነው? ባየለ በሁለት ማህበራት መካከል ግጭቶች እየተፈጠሩ ነው። የጥቅም ግጭት ነው በዋናነት የሚነሳው። እንደሚታወቀው እነዚህ ማህበራት ህጋዊ ፍቃድ ያላቸው ማህበራትም ጭምር ከአዲስ አበባም ይሁን ከተለያየ አካባቢዎች አስነስተው አንድ ቦታ ገዳሙን አሳልመው ከበስፍራው የሚገኝ በረከት እንግዲህ ያው እንደሚታወቀው አብዛኛው ገዳማት የራሱ የሆነ በረከት ይኖረዋል፣ ቃል ኪዳን ይኖረዋል። ከዛ ቃል ኪዳን ለመካፈል ነው ጉዞ የሚካሄደው። እሱን በአግባቡ ተካፍሎ ለመምጣት ይካሄዳል። ግን እንዳልኩት በጉዞ አዘጋጆች መካከል ደግሞ አሁን አምባጓሮ እየተፈጠረ ነው። እንግዲህ እነዚህ የጉዞ ማህበራት ቀደም ሲል እንዳነሳሁት የተለያዩ መነሻ ቦታ አላቸው። አንዳንዶቹ አሁን በግለሰብ ደረጃ ገዳማት በቁጥጥር ስር እንዲወድቁ ሆኗል። እነዛ ግለሰቦች ገዳማውያኑን የሚያስተዳድሩ ያክል እስኪሰማቸው ድረስ እነሱ የፈቀዱት ተግባራት ብቻ እዛ ስፍራ ላይ መከናወን እስኪችል ድረስ መብቶች እየተሰጧቸው እነዛን ተግባራት እያከናወኑ ነው ያሉት። ምናልባት እነዚህ ሰዎች ገዳማትና አድባራትን የስም መቀየርም አዝማሚያ ይታይባቸዋል። ሰሜን ሸዋ ላይ ወደ 4 የሚደርሱ እንግዲህ አብያተ ክርስቲያናትን ስም መቀየር ደረጃ የደረሱ የጉዞ አዘጋጆች አሉ። ከዛ ግን አለፍ ብሎ እርስ በርስ ደግሞ እየተፈጠሩ ያሉ ግጭቶች ቅድም እንዳልኩት ከዚህ ከመገናኛ በተለይ በዚህ የሰሜን ሸዋ ጉዞ ከመገናኛ እስከ ጫጫ ድረስ የተዘረጋ መስመር አለ። በደላሎች ተጠልፏል። ደላሎቹ እንደልባቸው ፍቃድ የሰጧቸው ከነከሌ ብቻ ካልሆኑ በዚህ በኩል ማለፍ አትችሉም የሚል ድብድብም ጭምር እየተከናወነ ጥርሳቸውን የወለቀ ራሱ እዚህ ስቱዲዮ ድረስ የመጡበት አጋጣሚ ነው የተመለከትነው ማለት ነው። እንደው እንዳጠቃላይ ያየለ ምናልባት እነዚህ የጉዞ ማህበራት ጉዞ ማዘጋጀታቸው ለቅድስት ቤተክርስቲያን አገልግሎት የሚኖረው አስተዋጽኦ ምንድነው? ፍቃድ ያላቸው አሉ። እንደሚታወቀው ፍቃድ ሳይኖራቸው የሚጓዙትን መቆጣጠር የሚችለው ራሱ ፍቃድ ያለው ማህበራት ነው። ምናልባት ፍቃድ አለኝ በሚል ማህበርና ፍቃድ ባልወሰዱ ሰዎች መካከል ስለሆነ ግጭት እየተፈጠረ ያለው እንደው ማህበራቱ ፍቃድ ወስደው መንቀሳቀሳቸውም ይሁን ያልወሰዱትን መንቀሳቀሳቸው እንደ ቅድስት ቤተክርስቲያን አገልግሎት ምንድነው ድጋፍ የሚያደርግላቸው? በተለይ እንደዚህ አይነት አምባጓሮች በቅድስት ቤተክርስቲያን አገልግሎት ላይ ምን አይነት ጠባሳ ጥሎ ያልፋል? እንደው ባንተ በኩል እንዴት ታገኛለህ? መልካም ጥሩ ተመልክተዋል። እንግዲህ ያነሳቸው ሀሳቦች በብዛት በማህበራዊ ሚዲያም በጽሁፍም በተለያዩ ጉዳዮች እየወጡ የሚገኝበት ሁኔታ ነው ያለውና እንግዲህ ይሄ ነገር ህጉ በትክክል አንተም ተመልክተዋል ብዬ ተስፋ አድርጋለሁ። ምንድነው የሚለው ህጉ ራሱ ማህበራቱ ሲደራጁ በመጀመሪያ ደረጃ ከ12 በላይ የሆኑና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መሰረት ለመማር ዝግጁ የሆኑ ያወቁ ይላል። ለምንድነው ይሄንን ሲያመጣው? አንደኛ የሚያስጎበኙትን ቦታ በትክክል አውቅ ችግሮች ቢፈጠሩ አንድ ሰው ስለሚሄድበት ቦታ በትክክል ማስረዳት ከቦታው ከስፍራው ከቤቱ የወጣ ሰው ለምሳሌ ትምህርት ሃይማኖት የተማረውም ያልተማረውም ጭንቅ ያለበትም በመንፈስ የተያዘውም ብዙ ልዩ ችግር ያለበት ሰው ወደ ቅዱሳት መካናት ይሄዳል። ሰው ያን ሲሄድ አውቆ ማስጎብኘት እንዳለበት እዛ ላይ ይናገራል። ራሱ የሚሰጠው ህግ ያወጣው አካል ይቆጣጠራል ወይ ሌላ ጥያቄ ቢሆንም አሁን ያነሳቸው ጉዳዮች ቤተክርስቲያንን ለሌላ አካል አሳልፎ የሚሰጥ ነው። በመጀመሪያ ደረጃ ያያቸው በተለያዩ ማህበራዊ ሚዲያዎች ላይ እየወጡ ያሉት ውዝግቦችና ግጭቶች ጥቅም ያጋጫቸው ሰዎች ንትርክ ቤተክርስቲያንን ለሌላ ዓላማ አሳልፎ ነው የሚሰጣት። ከቆመችበት ዓላማ በሌላ አንግል ነው አሳልፎ እየሰጣት ያለው። ምክንያቱም ቤተክርስቲያን በመጽሐፍ ቅዱስ እንደተቀመጠው ልጄ ሆይ ወደ ገዳም ስትሄድ ራስህን ለመከራ አዘጋጅ ነው የሚለው። አባቶቻችንም ቅዱሳት መካናት ስንሄድ በምን አይነት መንገድ መሄድ እንዳለብን አስቀድሞ ያስተምራል። ስለዚህ ሰው ሲሄድ በረከት አግኝቶ ለመምጣት ከቦታው ራሱን አድክሞ በዛ ያለውን የአባቶቻችን ጸሎትና ቡራኬ ለማግኘት ሲሄድ በምን አይነት መንገድ መሄድ እንዳለበት አስቀድሞ ትምህርቷል። ነገር ግን አንደኛ የሚዲያ አጠቃቀም ሁኔታችን ያልተገደበበት ለህዝቡ ችግሩን ሁሉ አውጥቶ ይሰጣል። አንድ ሁለተኛ በእግዚአብሔር የማዳን ስራ ውስጥ የሚሰሩት አስነዋሪና ጸያፍ ተግባራት በዚሁ በሚዲያ እየወጡ ቤተክርስቲያን የማታስተምረውን ለመናፍቃን በር የሚከፍቱት ጉዳዮች የግለሰቦች
ፍላጎትና የግለሰቦች ልዩ ልዩ ጥቅም ያለበት ግጭቶች በዚሁ በማህበራዊ ሚዲያ ወጥቶ ቤተክርስቲያን ላልቆመችበት ከትምህርቷ ውጪ የሆኑ ተግባራቶች ተፈጽመው ወይም ደግሞ ተዘርተው ነው የምንመለከተው። ይሄ ቤተክርስቲያኒቷን ለሌላ አካል አሳልፎ ይሰጣል። ሁለተኛ ገዳማት ውስጥ ቢሆን ጥያቄ ታነሳለ። የገዳማት አወቃቀርና አሰፋፈር እንዲህ ነው ወይ? ገዳማት ለምሳሌ ደብር ካልሆኑ ሰው እየጠሩ ነው። አሁን የሰሚነሽ ኪዳነ ምሕረት የስውሯ ማርያም ይባላል። እነዚህ ገዳማት ከሆኑ መጀመሪያ ሊጠየቅ የሚገባው በሀገረ ስብከቱ ያለው ሊቀ ጳጳስ ነው። በዚህ ስፍራ ላይ ገዳማት ስርዓተ ገዳም ይሄ ይፈቅዳል ወይ? መነኮሳት አባቶቻችን በከተማ እንዲገኙ ይሄ የቤተ ክርስቲያን ስርዓት እኮ ነው እየተጣሰ ያለው። አጠቃላይ ፍትሐ ነገሥቱን የጣሰ ስርዓት ነው እየተከናው። በዚህ ላይ የሀገረ ስብከቱ ሊቀ ጳጳስ ያውቃል፣ የሀገረ ስብከቱ ስራ አስኪያጅ ያውቃል። ግለሰቦች በዚህን ያህል ይህን አይነት ስራ ሲሰሩ ዝም ማለት ራሱ እጅግ በጣም ምእመኑን ላልተፈለገ ዓላማ፣ ግለሰቦች ደግሞ ለእኩይ ተግባራቸው ምቹ ሁኔታዎችን ያመቻቸ ሁኔታ ነው የምንመለከትበት። ስርዓተ ገዳም እንደዚህ አይደለም። ስርዓቱ የተቀመጠ ነው። ፍትሐ ነገሥቱ የሚያብራራው ነው። ራሱ ሲሰጥ ማን ነው ማዘጋጀት አለበት የለበትም የሚለውን በዝርዝር ያስቀመጠው ጉዳይ አለ። ከዚህ ውጪ በሆነ ግን የግለሰቦች ፍላጎት በማን አለብኝነት ማንም ተነስቶ ነው የሚያደርገው። ምንድነው ከህጉ ውጪ ሆነ የሚቆጣጠረው አካል ስለሌለ በእነዚህ ማቀፍ ውስጥ ቤተክርስቲያን ለልዩ ልዩ ዓላማዎች አሳልፎ ይሰጣል። ማውራት ቢያስፈልግ ብዙ ማውራት ይቻላልና እኔ እንደነዚህ አይነት ነገሮችን እታዘባለሁ በዚህ ጉዳይ። ጥሩ እንደው ምናልባት ተመልክተ ከሆነ ሌላኛው ጉዳይ ራሱ አሁን ገዳማት ጉዞ በማዘጋጀት ውስጥ ተጠምደዋል። እዚሁ አሁን ስማቸውን እያነሳናቸው ያሉ ገዳማትና አድባራት ምንድነው እያደረጉ ያሉት? ሌላ የጉዞ ማህበር መምጣት አይችልም። ስለዚህ የገዳም ጉዞ በሚል እንግዲህ መናኸሪያ በተለይ ላምበረት መናኸሪያ በቃ ቅዳሜና እሁድ የሚያስተናግደው ሙሉ ለሙሉ ይሄንን ነው። ስለዚህ ምን እየሆነ መጣ? መናኸሪያ ውስጥ ጸብ ነው ቀን በቀን፣ እዚህ መገናኛ ላይ ጸብ ነው በቀን በቀን። በቃ ቅዳሜ ጠዋትና እሁድ ጠዋት ለተመለከተኝ ቦታ ላይ በጣም የማይጠበቅ ተግባራት ነው ሲፈጸም የምናየውና በገንዘብ የሚጣላ አለ፣ ይዘው በሚሄዱት ነገር የሚጣላ አለ። ስለዚህ ምናልባት እንደ ሀገረ ስብከት ይሄ ፈተና ነው ብለን ጠይቀናቸዋል። ከዚህ በፊትም በጉዳዩ ላይ ምንድነው እንደ በዘላቂነት መፍትሄ ለማምጣት ሙከራ እያደረጋችሁ ነው ወይ? አው በተለይ እነዚህ አሁን በግለሰብ ደረጃ ጉዞ እያዘጋጁ የሚመጡ ሰዎችን ለመቆጣጠር እንዲያስችለን ጊዜያዊ መፍትሄ የሚባለው ገዳማት ጉዞውን ራሳቸው እንዲያዘጋጁ ተደርጓል ነው ያሉት። ምናልባት ግን እኔ ራሱ አሁን የገዳማትና የአድባራት ኃላፊነታቸው ይሄ ነው ወይ? በቃ ኦሬዲ ይሄ ኃላፊነት የተጣለባቸው ህጋዊ ፍቃድ የተሰጣቸው ካሉ ቅድም እንዳነሳው ነው አንተ የሚቆጣጠራቸው አካል እሱ እንግዲህ እስከምን ድረስ ነው መቆጣጠር የሚችለው? እስከምን ድረስ ነው እየተቆጣጠራቸው ያለው? ለነማንስ ነው ፍቃድ የተሰጠው የሚለው ጉዳይ ራሱን የቻለ ሌላ አጀንዳ ቢሆንም ግን ካለው ከተያያዡ ጉዳዮች አሁን እየተንከባለሉ መተው ቤተክርስቲያንን አሳልፈው ከሚሰጡ እንግዲህ ጉዞ ከሚያዘጋጁ ግለሰቦች እጅ ወድቃለች። ምናልባት እነዚህ የጉዞ ማህበራት አዘጋጆች ቀደም ሲል እንዳነሳሁት አንድ ቦታ 2 3 4 ይሄዳሉ። ከዛ በኋላ እዛው የህንጻ አሰሪ ኮሚቴ ይሆናሉ። ይቀጥላል ማለት ነው። ከገዳማቱን ከመሳለም ከምናምን ወደ አሰሪ ኮሚቴ ይገባሉ። ስለዚህ ይሄ በአሰሪ ኮሚቴ ከተደራጁ በኋላ ደግሞ በሀገር ውስጥ ብቻ በተጓዥ ብቻ የነበረው የገቢ ምንጫቸው እስከ ውጪ ሀገራት ድረስ እንዲሻገር ይሆናሉ ማለት እድሉ ተመቻቸላቸው ማለት ነው። ስለዚህ እነዚህ ሰዎች ይሄንን መብት ሲያገኙ ምን እየሆኑ ነው? አንደኛ የሚሰሩ አብያተ ክርስቲያናት ራሱ በተቀመጠላቸው የጊዜ ገደብ እንዳይጠናቀቁ ራሱ አውቀው የተለያዩ ምክንያቶችን እየፈጠሩ ማለት ነው። በቅርብ መጠናቀቅ የሚችል ገቢ አላጠረው ቤተክርስቲያን እንግዲህ 500 እና 400 መኪና በቀን የሚገባባቸው እነዚህ ገዳማትና አድባራት ሲለምኑ ሰማለን በየቀኑ። ስለዚህ እነዚህ ሰዎች የሚገባውን ገቢና ወጪ ማን ነው የሚቆጣጠራቸው ራሱ? ከዛ ይቀጥሉና የቤተክርስቲያን እንግዲህ በውጭ ሆነው ሲከታተሉት የነበረውን አገልግሎት ጭራሽ ውስጥ ድረስ ገብተው ደግሞ አገልግሎቱ በዚህ መልኩ ነው መሆን ያለበት፣ ጸበል በዚህ በኩል ነው መሆን ያለበት። ኢቭን ኢፍ እምነት የሚባለውን ነገር ዛሬ ላይ እየሰማናቸው ያለ ነው የቅቤ የማር የበሶ የሚሉ እምነቶች እንደው በጣም በሚያሳዝን ሁኔታ እነዚህ ነገሮች ወደ ንግድ እንዲገቡ እነዚህ የጉዞ አዘጋጆች ቁጭ ብለው ተመካክረው ማደግ አለበት ቤተክርስቲያኑ የሚያድገው እንደዚህ ብለን ስንል ነው የሚል ነገሮችን ይዘመጡ በጣም በሚገርም ሁኔታ 2-3 ላይ የሚሽከረከሩ ግለሰቦችም ጨምራሉ። ከዚህ በፊት በስም የምናቃቸውን ገዳማትና አድባራት ስም እየቀየሩ የህዝቡን የውስጥ ስሜት የመናን የውስጥ ስሜት በማየት ስማቸውን እየቀየሩ ጭምር አንድ ሰው ካንድም 3 ቦታ አንዱ ጋር ጉዞ ሲያዘጋጅ ቆየ። እዛ አልበቃ ሲለው ደግሞ ወደ ሌላኛው ደብር ሄደ። አሁንም 3ኛ ደብር ላይ ያለው እኔ ራሴ ተጉዤ የታዘብኩት ለምን አነግርህም? አሁን ካነሳናቸው ውስጥ
ቦታውን ስፍራውን ለጊዜው ይቆይና ስንሄድ ከመኪናው ጀምሮ አብረናቸው ከተጓዝን ሰዎች ሙሉ እዛ እስክንደርስ ድረስ ከቤተ ክርስቲያን ስርዓት ውጪ ሆነ። አንድ ሰው መቁጠሪያ ዝም ብሎ ተነስቶ መቁጠሪያ መያዝ ይችላል ወይ? ይሄ የዚህ በረከት የተጸለየበት ስለሆነ ይሄ መቁጠሪያ ካልያዛችሁ እመቤታችን ጸሎታችሁ እንደዚህ ታደርጓለች። ዩሲ አንደኛ ምንፍቅና ተግባር፣ ሁለተኛ ገዳማት መዳን የሚገኝበትን በነፃ የተሰራውን ስራ የንግድ ማዕከል አድርገው የገዳማት ስርዓት ነው ወይ? እምነት ምንድነው? ራሱ አባቶቻችን የሚያስተምሩት አንድ ሰው ታሞ ሲሄድ ጸሎት ሊደረግለት እምነት ሊያገኝ በገንዘብ እስኪሸጡ ድረስ ግለሰቦች እስኪጠቀሙ ድረስ ገዳማት ሰጡ ተባለ። እንዴት ነው ስርዓተ ገዳም ይሄን ይፈቅዳል ወይ? ፍትሐ ነገሥቱ ይሄን ይላል ወይ? ህገ ቤተ ክርስቲያን ይሄን ይፈቅዳል ወይ? በሌላ አጋጣሚ እነዚህ ገዳማትና ቦታዎች በዚህ ልክ ከተባሉ በዛው በሰሜን ሸዋ ሀገረ ስብከት እጅግ በጣም አያሌ ዘመናት ያስቆጠሩ ካህናት በማጣት ጧፍ በማጣት የተዘጉ እነዛ ሳይተዋል። እውነት ቤተ ክርስቲያን ለመርዳት ነው። ሁለተኛ እዛ ቦታ ላይ ሄደ የጎበዝ አለቃ የሚመራው አንደኛ ስርዓተ ቤተ ክርስቲያን ያላወቀ ትምህርቷን ያልጠነቀቀ ሰው የሚወስዳቸው እርምጃዎችና ዱላ ቀረሽ ስድቦችና አካላዊ ጥቃቶችን ጭምርናል። ይሄ ሁሉ ሀገረ ስብከቱ ቅድም እንዳነሳሁት መጀመሪያ የሚጠየቀው ሊቀ ጳጳሱ፣ ሲቀጥል የሀገረ ስብከቱ ስራ አስኪያጅ። ቤተ ክርስቲያኒቷ ህግ ስትሰጥ በዛ መሰረት መሄድ አለበት እንጂ ገዳማትማ የጸሎት ስፍራ ናቸው። መነኮሳት በዓለም መጥተው ዓለማዊ ስራ እንዲሰሩ ስርዓተ ቤተ ክርስቲያንም አይፈቅድም። በዚህ ልክ ከስርዓት ውጪ የወጣ ቢዝነስ ተኮር የሆነ ነገ ቤተ ክርስቲያን ወዴት ነው የሚያሳልፋት? ትውልዱ ራሱ እኮ ቤተ ክርስቲያን ላይሰማ ነው። ኑ ዛሬ ጸሎት አለ ቅዳሴ አለ ስትለው ላይሰለፍ ይችላልና ስለዚህ መጻሕፍት ሲሸጡ ጸሎቱ ቀርቶ ንግድ ስብከቱ ቀርቶ ሌላ ጉዳይ ግለሰቦች ዓላማዎቻቸው ማራገፊያ ሲሆኑ ተመልክቻለሁ እኔ ራሴ ማለት ነው። ሌሎች ምእመናን በጠይቃቸው ከዚህም የባሰ ጉዳዮች ያነሳሉ። ነገ ቤተክርስቲያኒቷ ወዴት ነው የሚያመራው የሚለው ነገር በጣም አሳሳቢ ነው። እቺን ሐሳብ ለመጨመር ብዬ ነው። ጥሩ እንግዲህ ቀደም ሲል አንተ እንዳነሳው እዚህ ጉዳይ ላይ ብዙ ነገሮችን መነጋገር እንችላለን። ያም ማለ ይሄም ማለ እንግዲህኛ እየተናገርን ያለ ነው በተደጋጋሚ ከዚህ በፊትም የምንሰራቸው መርሃ ግብሮች ከነዚህ ጉዞ ከሚያዘጋጁ የማህበራት አባላት ወይንም ግለሰቦች ጋር ወይ ደግሞ ጉዞ ከሚዘጋጅባቸው ደብራት ጋር አይደለም ችግራችን እያልን ያለ ነው። በእነዚህ ጉዞዎች መካከል እየተፈጠሩ ስላሉ ስርዓት አልበኝነት የስርዓተ ቤተ ክርስቲያን ጥሰት ይስተካከል ነው። ጉዞዎች መዘጋጀታቸው ምን ማለታቸው አግባብ ነው፣ ጥሩ ነው። ግን በዛ ውስጥ እየተፋለሱ ያሉ ስርዓተ ቤተ ክርስቲያኖች አሉ። ስለዚህ ይሄ ስርዓተ ቤተ ክርስቲያን ይስተካከል ነው። ስለዚህ ምእመናንም ሲሄዱ እነዚህን አይነት ነገሮች ትኩረት በማድረግ የማይሆነውን ነገር አይሆንም ልክ አይደላችሁም በማለት መስተካከል መቻል አለበት። እንግዲህ መንገድ ላይ የሁለት ጉዞ ማህበራት መኪናዎች ሲሄዱ መንገድ ላይ አቁሞ መደባደብ ደረጃ የሚደረስበት አጋጣሚ ካለ መፈተሽ መቻል አለብን፣ የምንሄድበትን የጉዞ ማህበር ራሱ ማለት ነው። ስለዚህ እነሱን ነገሮች ለማስተካከል እንግዲህ ምእመናንም ጥረት ማድረግ አለባቸው። ሀገረ ስብከቱም ደግሞ ትኩረት አድርጎ በተለይ ያው ሰሜን ሸዋን አለን ብዙ ጉዞዎች ወደዚህ እየተዘጋጁ ስለሆነና አሁን ላይ በተለይ ማህበራዊ ትስስር ገጾች ላይ ብዙ መረጃዎች እየወጡ ያሉት ወደ ሰሜን ሸዋ በሚደረጉ ጉዞዎች ስለሆነ ነው። በዚሁ እናጠቃልል፣ ወደ ቀጣዩ እንግባ አይደለ? መልካም ጥሩ። እንግዲህ ያው ቀጣይ አጀንዳችንን አጠር አድርገን ለማየት እንሞክራለን። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙ ባለሙያዎች እንግዲህ ብዙ ባለሙያዎች ያሉባት ትልቅ ተቋም ነች። እንግዲህ በተለያየ ዘርፍ ውስጥ የተሰማሩ ባለሙያዎች በተሰማሩበት የሙያ ዘርፍ ሁሉ ቅድስት ቤተክርስቲያን ማገልገል አለባቸው ስንል በተደጋጋሚ ድምጻችንን ስናሰማ ቆይተናል። ምናልባት በተለይ በዚህ በህገ ወጥ ሲመቱ ወቅት የህግ አካላት ያደረጉት አስተዋጽኦ የጎላ ነው። እንግዲህ ለብዙ ጊዜ ስናነሳው ቆይተናል በተደጋጋሚ። ምናልባት እንግዲህ ሌሎችም በሙያቸው ቢደራጁ ቤተክርስቲያን ሊጠቅሙ ይችላሉ። ይሄ ምንም አጠያቂ አይደለም። ማህበረ ቅዱሳን ሙያና ማህበራዊ ማስተባበሪያ ማለት ነው። ለብዙ ገዳማትና አድባራት የሚሰሩትን ፕሮጀክቶች ቀርጾ በመስጠት በኩል ትልልቅ አስተዋጽኦ እያደረጉ ያሉ ባለሙያዎችን ይዞ እያገለገለ ነው ያለው። ምናልባት እንግዲህ ዛሬ የምንመለከተው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕክምና ማህበር ከተቋቋመበት ጊዜ ጀምሮ ሰፊ ስራዎችን እየሰራ ነው። ለቅድስት ቤተክርስቲያን ለሀገርም ትልቅ ባለውለታ የሆኑ እንግዲህ የቅድስት ቤተክርስቲያን የቁርጥ ቀን ልጆች በሚባል ደረጃ የተደራጁ ሰዎች ስራዎችን እየሰሩ ነው ያሉት። ምናልባት እንግዲህ ባሳለፍነው ሳምንት ለሶስተኛ ዙር በመቄዶንያ እርዳታ አድርገዋል። ይሄ የነፃ የህክምና አገልግሎት ሰጥተዋል። ከ240 በላይ የሚሆኑ ባለሙያዎች ነው የተሰማሩበት እንግዲህ እዛ አገልግሎት ላይ ማለት ነው። ምናልባት ስፔሻሊስቶች አሉ እዛ ውስጥ እንግዲህ ተባባሪ ነርሶች አሉ። እንደሚታወቀው መቄዶንያ አሁን ላይ የገቢ ማሰባሰቢያ ዘመቻ እያከናወነ ነው ያለው። እነሱ ደግሞ መጻጉን በየአመቱ መጻጉን የሚያሳልፉት ለ8 ተከታታይ ቀናት እዛ ነውና ምናልባት በሂሳብ ሲሰላ ወደ 5 ሚሊዮን ብር የሚጠጋ የበጎ አድራጎት ስራ ነው የሰሩት።
እንግዲህ ለዚህ ተባባሪ አካላት የነበሩ አሉ። ግን እነዚህ ማህበራትን ሲያደራጁ ዛሬ ወደ ሚዲያ ዳሰሳ የሚያመጣ ነው። ማህበራቱን ሲያደራጁ ትላንትና በጅምር የነበሩ ነገሮች ወደ ገዳማት ወደ አድባራት እየሄዱ አይናቸው የደከሙ አባቶቻችንን እናቶቻችንን አይናቸውን በማከም እንደው ያቅማቸውን ትንሽ ዘይት በማፍሰስ የጀመሩት አገልግሎት ዛሬ ላይ እየሰፋ ስፔሻሊስቶችን እያደራጁ እንግዲህ ከ200 በላይ ማለት አባላት ማለት በአንድ አገልግሎት ላይ የተሰማሩ ሰዎች ናቸው። እነዚህ እንግዲህ በቀጣይ ሳንዶ ቅድስት ቤተክርስቲያንን በጣም ብዙ በሙያ ልናገለግላችባቸው የሚገቡ ቤተክርስቲያን ላይ ከሩቅ ጣታችንን የምንቀስርባቸው ስናይ ስለ ህንጻ ቤተክርስቲያን ዲዛይን እናወራለን፣ ስለ አስተዳደር ጉዳይ እናወራለን። በዚህ ላይ ግን አገር ውስጥም ከሀገር ውጭም ተምረን ደግሞ መተን የራሳችንን ስራ እየሰራን ያለን ብዙዎች አለንና ምናልባት በሙያ መተን ቅድስት ቤተክርስቲያንን ብናገለግል ምን አይነት አገልግሎት መስጠት እንደምንችል ማሳያዎችም ናቸው ብዬ ነው የማስበው። በዚህ መቄዶንያ በነበራቸው ቆይታ ብቻ ከ1600 በላይ እንግዲህ የሕክምና ተጠቃሚ የሆኑ ወገኖቻችን አሉ። እንግዲህ ተመልከት በአንድ ሳምንት ውስጥ ለ1600 ያክል የነሱን እጅ ለሚጠባበቁ ወገኖቻችን በጤና እክል ለተመቱ ሰዎች መድረስ ከቻለን ሌላ ሙያ ውስጥ ያለንና ቅድስት ቤተክርስቲያን ላይ በሚነሳባት ዘርፈ ብዙ ጉድለቶች መርዳት ምን ያክል መቻል እንችላለን የሚለውን ነገር ትልቅ ማሳያ ነውና ምናልባት እነዚህን እንግዲህ በመልካም ልብ ተነሳስተው ይሄን አገልግሎት የጀመሩ ሰዎች ሊበረታቱ ነው የሚገባው። ድጋፍም አልተደረገላቸውም እኮ በቃ ተቋቋሙ በግላቸው እየተንቀሳቀሱ ነው ስራዎችን እየሰሩ ያሉት። ከዚህ ከሰላም እጦት ጋር ተገናኝቶ ነው እንጂ በጣም ብዙ ቦታዎች ላይ በዚህ በጾም እየተንቀሳቀሱ ስራዎችን ይሰራሉ። እንግዲህ እንዳልኩትኝ ቀደም ብሎ ባሉት ጊዜያቶች ስራዎች ሲሰሩ የቤተክርስቲያናችንን ስናገለግል የተለያዩ ሙያዎች በተወሰነ በሆነ ጊዜ እየተገለጹ ነው ያሉት። ባለፉት ጊዜያቶች ቀደም እንዳነሳውትኝ የህግ ባለሙያ ሲያስፈልጋት ቅድስት ቤተክርስቲያን ምን ያክል ጠንካራ የሆኑ የህግ ባለሙያዎች እንዳሉን ስንመለከት ቆይተናል። ኮቪድ በተከሰተ ጊዜ በቋንቋ የሚያገለግሉ የተለያዩ ጠረፋማ አካባቢ ያሉት ቤተክርስቲያን ሲነሳባት የነበረውን ጥያቄ መለሱ ብዙ ባለሙያዎች እንዳሉን ስንመለከት ቆይተናል። አሁን ላይ ደግሞ በህክምናው ዘርፍ ደግሞ ቅድስት ቤተክርስቲያን ያሏትን ልጆች በዚህ መልክ እየተገለጹ ሲመጡ ሌሎቻችንሳ የት ጋር ያለነው የሚለውን ለማንቃት ያክል ያነሳነውና አንድ አጠቃላይ እንዴት አገኘው እንደው ሌሎች ሙያ ውስጥ ያሉ ከኛ ዘርፍ ጋር የሚገናኝ ሙያ ውስጥም ያሉ ወገኖቻችን እንዴት ነው ቅድስት ቤተክርስቲያን ማገልገል ያለባቸው አንዱ ማስራታቸው ነው ብዬ ነው የማስበው የጊዜ ጉዳይና እንዴት አገኘው ይሄን ጉዳይ? በጎና እጅግ በጣም ደስ የሚያሰኝ ነው። ይሄ ወንጌል በተግባር ሲገለጥ ነው። ሌላኛው ያው እንደምታውቀው ቅድስት ቤተክርስቲያን ትውልዱን ስታንጽ እንደውም አባው ሲያስተምሩ ምን ይላሉ? ኢትዮጵያና ቤተክርስቲያን የአንድ ሳንቲም ሁለት ገጽታ ከማለት ይልቅ አንዱ ገጽታ ብንል ይቀላል ይላሉ። ስለዚህ በጸሎቷ ሀገርን ታነሳለች። አሁን መቄዶንያ ስታነሳ ትንሿ ኢትዮጵያ ማለት ትችላለህ። የሁሉም ብሔር ብሔረሰቦች ዘመን የከበደባቸው ጊዜ የከፋባቸው እናቶችና አባቶች የሀገር ባለውለታዎች ጭምር እዛ የምናገኝ የሚያጽናናቸው ሰው ያጡ ወገኖች የሚገኙበት የሁሉም ቤተ እምነት ሰዎችም ያሉበት ነውና ስለዚህ አንዱ ሀገርን ስትወድ ኦርቶዶክሳዊ እይታ ማለት አንዱ ቤተክርስቲያንን ስታገለግላት አንዱ በሙያ በእንደዚህ አይነት ነገር ማገልገል ነው። እንደተጠቀስከው በሺዎች ለሚቆጠሩ ሰዎች ይህንን ሕክምና አንድ አይደለም ሁለት አይደለም መስጠት እጅግ ልብ የሚያሳርፍ ነው። ሁሉም እንደሚችለው መጠን በዚህ ቢያገለግል በጣም በየሙያው ቢሰማራ ብዙ ነገር ማትረፍ ይቻላል። እነዚህ የሕክምና ባለሙያዎች እየሰሩት ያለው ስራ እጅግ በጣም ተመስጋኝና ሀገር የጎደላትን ሰባራዎች እየጠገኑ በጎዶሎ ቦታ መገኘት እኔ ለሀገሬ ምን አደረኩላት ብለው ነገ ላይ ሲያወሩ ትውልድ የሚያመሰግናቸው ከመቃብር በላይ ሕያው ሆኖ የሚቀመጥ በጎና ተጽዕኖ ፈጣሪ ስራ ነው። ይሄ ነው ኦርቶዶክሳዊ እይታም ማለት አንዱ ማዕቀፍ ቤተክርስቲያን ቅርጻ ስታሳድግ ይሄ ነው። በዚህ አሁን ለምሳሌ ልክ በዚህ መልኩ የታሪክ ምሁራን ተሰባስበው አሁን ላይ እየተፈጠሩ ያሉ ፋብሪኬትድ እየሆኑ ያሉት የታሪክ ግኝቶች ላይ ኖ እንደዚህማ አይደለም ብለው መሞገት ቢችሉ ቀደምት የታሪክ ተመራማሪዎችና ጸሐፊዎች ልክ የሕክምና ማህበሩ እንዲህ ሲያደርግ የህግ ባለሙያዎች ተሰባስበው ሲሰሩ ሁሉም በአቅሙ ቢደራጅ ቤተክርስቲያን ላይ እየደረሱ ያሉትን ነገሮች መታገልና ማዳን ይቻላል። ሰው ባለማወቅ ውስጥ ብዙ ስህተት ሊሰራ ይችላል። እኔ ምን ሰራው ብለህ ስትል በተሰማራህበት ቤተክርስቲያንን ማገልገል ትችላለህ። ሁሉም እንደተሰጠው መክሊት እንግዲህ መጻጉን ስናነሳ የመጻጉን ተከትለው ወንጌልን በተግባር ያዩበት ነው። ልክ መክሊቱን ደግሞ ስታነሳ በዚህኛው ሳምንት እሑድ የሚነሳው የተሰጠኝን እንዴት ነው የምጠቀምበት ጌታ ሲመጣ የሚቆጣጠረኝ ምንድነው ስትል ኦርቶዶክሳዊ ሆኖ መቅረት ሳይሆን
ለኔ ለቤተ ክርስቲያን በሙያ እንዴት ላገልግል? ሁሉም እንደየተሰጠው መጠንና እንዳለበት የምሁርነት ደረጃ ቤተ ክርስቲያንን ለማገልገል ቢነሳ የወለደቻቸው ማህፀነ ለምለም ናቸው ቤተ ክርስቲያንና ብዙ ማገልገል ብዙ ትውልድ ብዙ የታሪክ ተፋልሶችን ማረቅ ይቻላልና እነዚህ በጎ ተጽኖና ይበል የሚያሰኝ ሁልጊዜም ደስ የሚያሰኝ ስራ ነው የሚሰሩት። ከዚህ ውጪ ምን ልል ይችላል? መልካም አየለ ያው ያነሳነው ቀደም ሲል ያነሳቸው ጉዳዮች ለሌሎቻችን ማንቂያ እንዲሆነን ያክል ነው። ያው ሁሉም ሲያገለግል በሚሰራው ስራ በግሉ ባገኘው ሙያ እንዴት ነው ቅድስት ቤተክርስቲያን አንዳንዱ በምን መልኩ ማገልገል እንዳለበት ሳይረዳ ቀርቶ ነው ወይ ደግሞ አጋጣሚውን ሳያገኝ ቀርቶ ነው። አንዳንዱ ደግሞ ሐሳቡም ገና ሳይኖረው ቀርቶ ነውና እንደዚህ አይነት ጉዳዮችን ስናነሳ እንደው በብዙ አገልግሎት ሀገርን እየተጠቀመን ያለን ሰዎች ግን ለቅድስት ቤተክርስቲያን ደግሞ ከጊዜያችን የተወሰነችውን ሰተን ለማናገለግል ሰዎች ደግሞ ማንቂያም ጭምር ነውና ይሄን አማራጮች ይዘው የተነሱ በርካታ አገልጋዮች አሉ። እነሱን አገልጋዮች ደግሞ ፍኖታቸውን በመከተል ስራዎችን መስራት እንደሚቻል ለማሳየት ያክል ነው ያነሳነው። ወደ ቀጣይ አጀንዳችን እንግባ አይደል? ምናልባት እንግዲህ ቀጣዩን አጀንዳ እስቲ አንተ ሰፋ አድርገህ ብታየው ደስ ይለኛል። እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፉት ጊዜያቶች እንደ ማህበረ ቅዱሳን ሚዲያ ተቋምም ጉዳዮችን ስናነሳ ቆይተናል። ከዘርጋም ተያይዞ ከቋንቋ ጋር ተያይዞ ከብዙ ነገሮች ጋር ተያይዘው ቅድስት ቤተክርስቲያን ላለፉት 15 ዓመታት ብዙ ዕዳዎችን ስትከፍል ቆይታለች። እሱ ያመጣብን አንደኛው ጦስ መከፋፈል የሚለውን ነገር ነውና ምናልባት ህገወጥ ሲመት ጭምር ሲካሄድብን የነበረው እንደዚህ አይነት ጥያቄው አይደለም የቅዱስ ሲኖዶስ ጥያቄ ሊሆን አልቻለም የሚሉ ጥያቄዎችን ይዘው ብዙዎች ቅድስት ቤተክርስቲያንን ለመከፋፈል ሲነሱ ተመልክተናል። እሱ ደግሞ የምእመናንን ልብ ለሁለት የከፈለ ነውና ብዙ ቦታ ላይ ብዙ ችግሮች እንዳሉ ስናስተውል ቆይተናል። እንግዲህ የተለያዩ ሀገረ ስብከቶች ከዚህ በፊት በኦሮሚያ የሆነውን ነገር እናውቃለን። በትግራይ ተመሳሳይ የሆኑ ነገሮች ተፈጥረዋል። በውጭ ሀገራት የሚኖሩ እንግዲህ አገልጋዮች ምእመናንም ጭምር ተመሳሳይ መከፋፈል ነገሮችን ስንመለከት ቆይተናል። ለሱ ደግሞ መፍትሄ የሚባለው በቅርብ ተቀራርቦ መነጋገር መመካከርና ያለውን ክፍተት እንደ መንፈሳዊ አባትነት በተለይ ደግሞ በአባቶች በኩል ስለሆነ ብዙ ክፍተቶች እየተፈጠሩ ያሉት መከፋፈሉ እየመጣ ያለው በአባቶች በኩል ስለሆነ ምእመናን ጋር ይሄ ነገር የለም። ምናልባት የፖለቲካው ምህዳር የሰፋባቸው አካባቢዎች አስተውለን ሊሆን ይችላል። የተወሰኑ ምእመናን ወደዚህ የተወሰኑ ምእመናን ወደዛ የሚሉትን ነገር ግን ይሄ የፖለቲካው ምህዳር የፈጠረው ብቻም ሳይሆን ደግሞ በተለያዩ አጋጣሚዎች አባቶች ይዘውት በሄዱት መንገድ እየተከተሉ ምእመናን ብዙ የተጠፋፋንበትም አግባብ ተመልክተናልና እሱን መፍትሄ ለማበጀት ቅዱስ ሲኖዶስ በተደጋጋሚ ኮሚቴ ያዋቀረ ያ ኮሚቴ ወደ ሰላም መንገድ ነገሮችን እንዲያመጣ ሲያደርግ ቆይቷል። እንግዲህ የሱ አካል አንዱ ነው ብዬ ማስበው ደግሞ ግሪክ አቴንስ አሁን ያቀኑ ደግሞ አባቶች አሉ። የምክክር እንግዲህ ጉባኤ ይካሄዳል ነው ከ10 ዓመት በላይ እንዳስቆጠረ ነው እየተነገረ ያለው። ይሄ መከፋፈል ለቅድስት ቤተክርስቲያን የሚጠቅም ስላልሆነ ወደ አንድነት መምጣት አለብን በሚል ነው የተሰበሰቡትና ምናልባት ቅድስት ቤተክርስቲያንን በወቅታዊ የተለያዩ ጉዳዮችን ሲሰራ ተመልክተሃልና ቅድስት ቤተክርስቲያን ይሄ መከፋፈል ምንድነው ያሳጣት? እንደዚህ አይነት ውይይቶች መኖራቸው በተለይ አሁን ይሄ የፖለቲካው ምህዳር ደግሞ ተጨማሪ ክፍተቶች እየፈጠረ ለተበጣጠሰው የምእመናን አንድነት ምን አይነት መፍትሄ ይዞ ይመጣል ይሆን የሚለው ነገር እና ወደ መጨረሻ አጀንዳችን እንገባለን። መልካም። ቅድስት ቤተክርስቲያን ከማይመጥኗት አጀንዳዎች መካከል አንዱ ይሄ መከፋፈል የሚለው አጀንዳ ነውና በተለይም ደግሞ እኛ አባቶቻችን እንደዚህ ያደረጉ ብለን ማውራት የማይገባን የምንሸማቀቅበት ጉዳይ ነው። ምክንያቱም ቤተክርስቲያን ሐዋርያዊት ዓለም አቀፋዊት ጉባኤያዊት ሲኖዶሳዊት ናትና በግለሰብ የምትመራ ወይም ደግሞ የሰዎች አለመስማማት ወይም ደግሞ በግል የምትፈጽመው ነገር የሚወስናት ሳይሆን ጉባኤያዊት በክርስቶስ ደም የተመሰረተች ናትና ምናልባት ከ10 ዓመታት በላይ የቆየ በግሪክ ውስጥ ያሉ የአባቶቻችን የጎሳ የዘር ክፍፍል ወደ አገልግሎቱም መጥቶ ብዙ አለመግባባቶችን የፈጠሩ ጉዳዮች የተስተዋሉበት ጉዳዮች እንዳሉ ከዚህ በፊት ሲወጡ የነበሩ መረጃዎች ያመላክታሉ። ያም ብቻ አይደለም። በእንግሊዝም በአሜሪካንም በተለያዩ በውጭ በሚገኙ አህጉረ ስብከቶች አንዳንድ ቦታዎች ላይ እንደዚህ አይነት መከፋፈሎችን እንሰማለን እናዳምጣለን። ይሄ አንዱ እንግዲህ በቤተክርስቲያን ላይ የሚያሳድረው ስነልቦናዊ ጫና የታሪክ ተጠያቂ ከቆመችበት ዓላማም ጋር የማይሄድ ተግባር ነው። እንግዲህ ባይሆን እንመርጣለን። ሆኖም ግን ሲገኝ ሰው በሰዎች መካከል
ፖለቲካ ሌላ ሊፈጠር ይችላል። ሰዎች በራሳቸው ይዘውት የሚመጡት በአባቶች ዘንድ በተሳሳተ መረጃ ልዩነትን እንዲይዙ ያደርጋል። ይሄ እንግዲህ በሰዎች መካከል በሌሎችም በጉባኤያት ላይ ስንመለከት እንግዲህ በሶስቱ ዓለም አቀፍ ጉባኤ የነበሩት ሐሳቦች የምንፍቅና ሐሳቦችን የማረቅና ልዩነቶች የማምጣት ጉዳዮች ብንመለከት ከዛ በፊት የነበሩት ደግሞ ከ300 ወደዛ የነበሩት ጉባኤዎችን ደግሞ ስትመለከት እንደዚህ ቤተክርስቲያናዊ ጉዳዮች በሐሳብ ያለ መስማማት ጉዳዮች እንግዲህ በቤተክርስቲያን ታሪክ ውስጥ አሉ። ይሄ አዲስ የተፈጠረ አይደለም። ለምሳሌ የነንቆራ ጉባኤን ብንመለከት ወደ ኋላ ሄደን ብንመለከት የተጠመቁና ያልተጠመቁ የተገረዙና ያልተገረዙ የሐሳብ ልዩነት ያለባቸውና ከሌላ ቦታ ክርስትናውን ተቀብሎ በሚመጡ ሰዎች ይሁንታ ሲሰጣቸው በሊቃነ ጳጳሳት መካከል ከተቀመጠው ሕግ አንፃር ኩርፊያዎች ወይ አለመግባባቶች ሲፈጠሩ እንደነዚህ አይነት ጉዳዮች ልዩነት ያመጣሉ። ግን ትክክለኛ አባት ሲኖር ያንን ያርቃል። አሁንም አባቶቻችን ብፁዕነታቸው ጨምሮ እንግዲህ ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ጻፊ ዋና ጻፊና የኒውዮርክና አካባቢው አህጉረ ስብከት ሊቀ ጳጳስን ጨምሮ ብፁዕ አቡነ ጢሞቴዎስም ወደ ግሪክ ማምራታቸው ነው አሁን ላይ እንደተሰሙ ወይም እንደወጡ መረጃዎች ለማወቅ የተቻለው። አንዱም ለዚህ እንደመነሻ ሲነሳ እንደነዚህ አይነት ነገሮች ለምን ይፈጠራሉ ብለው አባቶቻችን በዚህ ጉዳይ ላይ የጻፉ ሰዎች ሲመክሩ ስርዓተ ክህነት ወይም ደግሞ ክብረ ክህነትን ማቃለልና ለክብረ ክህነት የሚሰጠው ቦታ መቃለል ነው። ምክንያቱም ክብረ ክህነት ከክርስቶስ የመጣ ከሆነ ክህነት ላይ ምን ሰሩ ስንል የአባቶቻችን ታሪክ የነ ዮሐንስ አፈወርቅ የነ አትናቴዎስ የሌሎችም አባቶቻችን ሐሳብ ስናነሳ ለክህነት ዋጋ ከፍሎ የተበተነውን አንድ ማድረግ ልዩነት ቢመጣ እስከ መሰደድ ድረስ ተደርሶ መንጋውን አንድ አድርጎ መጠበቅ ነው። ግን በዘመናችን ያለው የቤተ ክርስቲያን አስተዳደርና የቤተ ክርስቲያን ልዩነቶች ስንመለከት ከዚህ ማቀፍ በሆነ በጣም ምድራዊ በሆኑ ሐሳቦች ቤተ ክርስቲያንን አንድ አድርጎ ከመያዝ ይልቅ ሲከፈል እናስተውላለን። ምእመናንም በዚህ ሲከፉ እንመለከታለንና ይሄ ቤተ ክርስቲያንን የማይመጥን ጉዳይ ነው። ምክንያቱም ክብረ ክህነት ቢከበር ይሄ ልዩነት አይመጣም። በውጭ የሚገኝ ሰው የኑሮ ሁኔታው ስደቱ ያጣደፈው ሰው ነው። አንድ የሚያደርገው ክርስቶሳዊ የሆነ ቤተሰብ ሲመሰረት ነው። ክርስቶሳዊ ቤተሰብ ደግሞ ሲባል ለሰማያዊ መንግስት የሚተጋ እንጂ በምድራዊ ሐሳብ የሚከፋፈል አይደለም። በክርስቶስ ማዕቀፍ ውስጥ አንድ የሆነ ማህበረሰብ ሊለያይ አይችልምና ስለዚህ የዲያብሎስ ሐሳብ የፖለቲካ ሐሳብ ገብቶ መከፋፈሎች እንግዲህ በውጪው አህጉረ ስብከት እንመለከታለንና ከነዚህ መካከል ግሪክ ላይ ያለው ነው። ከ10 ዓመት በላይ ቆይቷል። ይህንን ለማስታረቅና አንድ ለማድረግ ልዩነቶች ምንድናቸው ተብሎ ለመወያየት አባቶቻችን ወደዛ አቅንቷልና እንግዲህ ቅድም እንደጠቀስከው በቤተ ክርስቲያን ላይ እንደነዚህ አይነት ነገሮች ባይሰሙ ደስ የሚያሰኝ ነው። ቤተ ክርስቲያን ዓላማዋም መዋቅሯም ስላልሆነ ማለት ነውና እንግዲህ እግዚአብሔር አምላካችን እንደነዚህ አይነት ልዩነቶች ያጥፋልን ከማለት ውጪ ሌላ የምንለው ነገር የለም። በአባቶች መካከል የተፈጠረው ልዩነት ወደ አንድ ይመጣል፣ አንድነታቸውን ይነግሩናል ብለን ደግሞ ብስራቱን ለመናገር እንግዲህ እግዚአብሔር ያብቃን ከማለት ውጪ ሌላ ምንም ማለት አልችልም እዚህ ላይ። አሜን። እንግዲህ ያው እንደሚታወቀው ቀደም ሲል በምድራዊ ሐሳብ ነው ብዙ ነገሮች እየተነሱ ቅድስት ቤተክርስቲያን በሁለት ጎራ የሚከፈሉ ወገኖችን እየተመለከተን ያለ ነውና ምናልባት የሁሉም በተለይ ደግሞ የመመናኑ ጉጉት እንደሆነ የሚታወቀው ወደ እንደዚህ አይነት ቦታ አባቶች ሄዱ ለምክክር ሄዱ ሲባል ያለውን ደስታ የሚገለጽበት መንገድ በጣም በቃ ይሄንን ነገር እንደሚፈልግ አንድነትን እንደሚፈልግ አሁን ያለው የፖለቲካው ሪዮት ሊሆን ይችላል ሌሎችም ከብዙ ነገር ጋር ተያይዞ የሚነሱ ጉዳዮች የመመኑ ጉዳይ እንዳልሆነ የሚያመላክቱ ነገሮችን የሚያመላክቱ ሁኔታዎችን ነው የምንመለከተውና ምናልባት እንደዚህ አይነት ነገሮችን እንግዲህ ያው ቤተክርስቲያናችን አሻግረው የሚያዩ አባቶች እንዳሉን ተስፋ እናደርጋለንና ይሄንን ጉዳይ አሻግረው ያዩ መፍትሄ ከወዲሁ እየተፈለገለት ጉዳዮችን በጋራ መክሮ በጋራ ወስኖ ደግሞ ወደ ቀጣዩ ቤተክርስቲያን ምእመኗ ወደሚፈልጉት ደግሞ አገልግሎት መምጣት መቻል እንዳለብን እናምናለንና እንግዲህ ተስፋ አለን። ብዙ ቦታዎች የተጀመሩ ጅምሮች አሉ፣ ብዙ የተዋቀሩ ኮሚቴዎች አሉ። ወደ ሰላም መንገድ መምጣትና ከዛ ደግሞ ከኋላ የሚወረወሩብን በርካታ ጥያቄዎች አሉና እነሱን ለመመለስ እንግዲህ ነገ ላይ የሊቃውንት ጉባኤ እንደሚሰበሰብ መረጃዎች ወጥተዋል። እነዚህ እንግዲህ የሊቃውንት ጉባኤ ደግሞ ተሰብስቦ ብዙ ጥያቄዎች የሚጠየቁብን ብዙ የቅድም አንተ ስታነሳው ነበር ብዙ የሐሰት ጉዳዮች ተነስተው ቤተክርስቲያን ብዙ ጉዳዮችን ለመመለስ አሁን ላይ በራሷ ጉዳዮች ተይዛ ስለሆነ ያልቻለችበትን አግባብ ደግሞ ተፈቶ ብዙ ስራዎች የሚሰሩበት አመት እንግዲህ እንዲሆን ነው በዚሁ አጋጣሚ የምንመኘው። ወደ መጨረሻው አጀንዳችን እንግባ አይደል? ጥሩ እንግዲህ የመጨረሻው አጀንዳችን የሚሆነው ባሳለፍነው ሳምንት እዚህ በመገናኛ ብዙሃን ዳሰሳ አንድ ጉዳይ አምጥተን ነበረ። የሰላሌ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች ያቀረቡት ቅሬታ ነበረ።
እንግዲህ እነዚህ የሰላሌ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች እያነሱ ያሉት ጉዳይ አንደኛው ጉዳይ የምግብ ጉዳይ ነበረ። ምናልባት ቅዳሴ ካስቀደስን በኋላ መተን ምግብ ለመመገብ ሰዓቱ ስለማይሆን ሰዓታው ይሻሻልልን 9 ሰዓት ይሁንልን ዩኒቨርሲቲው ያ አይሆንም ሲል ደግሞ እሺ እሱ ካልሆነ ምግብ አውጥተን ዶርም አስቀምጠን ሰዓታችን ሲደርስ አውጥተን እንብላ የሚል ነበረ ጥያቄ ሲያነሱ የቆዩት። እንግዲህ ዩኒቨርሲቲው የሰጠው ምላሽ ባሳለፍነው ሳምንት አይተናል። የዩኒቨርሲቲውን ፕሬዚዳንት እንደዚሁም ደግሞ የተማሪዎች ፕሬዚዳንቶችንም ጭምር ለማግኘት ሙከራ አድርገናል። እነሱን አግኝተን የሰጡን ምላሽ አለ። ይሄን ነገር አሁን ለመዳኘት እንቸገራለን፣ ነገር ግን ውይይት ላይ ነን የሚል ጉዳዮችን አንስቶ ነበር። ምናልባት እንደዚህ አይነት ክፍተቶች ሲነሱ ያው እንደ መገናኛ ብዙሃን ዳሰሳ ክፍተቶችን አንስተን ጠቋሚ የሆኑ መረጃዎችን እናደርሳለን። አንዳንዶች ደግሞ በጎ ተግባራት ደግሞ የሚፈጽሙ ደግሞ ዩኒቨርሲቲዎችን ደግሞ አሁን ላይ ስንመለከት እነሱን ደግሞ ማበረታታት ያስፈልጋል። ይሄንን ስራ መስራት እንደሚቻል ለዛኛው ዩኒቨርሲቲ ማሳያም ስለሆነ ዛሬ ሰመራ ዩኒቨርሲቲ ልናነሳ ወደናል። ምናልባት ሰመራ ዩኒቨርሲቲ እንግዲህ መጋቢት 17 ትልቅ የዚህ ደግሞ ግልባጭ የሆነ ጉዳይን ፈጽሞ ተመልክተናል። 9 ሰዓት የቅዳሴ ሰዓት ሲመጡ እንግዲህ የማዕድ ማጋራት ስራ ተሰርቷል በዚህ ዩኒቨርሲቲ ማለት ነው። ይሄ ትልቅ ተሞክሮ ነው። ምናልባት አሁን ላይ ኦርቶዶክሱ የሚፈልገው በዩኒቨርሲቲ የተለያዩ እንግዲህ ዩኒቨርሲቲ ይሄ ራስ አገዝ ከሆኑ በኋላ ራሳቸውን ችለው የተለያዩ ህገ ደንብ እያረቀቁ ነው። መተዳደሪያ ደንብ የተማሪዎች እያረቀቁ ነው። አንደኛው ጉዳይ ቀደም ሲል በተደጋጋሚ ስናነሳው የነበረው የተማሪዎች ዲሲፕሊን ነውና እዛ ውስጥ ከሚወጡ ህጎች አንዱ ያለባበስ ያመጋገብ ስርዓት ጭምር ነውና በአመጋገብና ባለባበስ ስርዓት ውስጥ የቅድስት ቤተክርስቲያን አማኝ ምእመናን ተማሪዎች ማለት ነው በጣም እነሱን ያገለሉ ህጎች እየወጡ ነው የሚል ተደጋጋሚ ጥያቄዎችን ስናነሳ ቆይተናል። ምናልባት ከአመጋገብ ስርዓት ጋር ተያይዞ እንደሚታወቀው ለተሰንበት ለቅዳሴ ሄዶ ተማሪው ተመልሶ ሲመጣ የካፌ ሰዓት ወይ ደግሞ ምግብ የሚመገብበት ሰዓት ያልፋል። ስለዚህ ያመልጠዋል ማለት ነው። በተመሳሳይ ደግሞ አሁን አብይ ጾም ላይ እየተመለከትን ያለነው ብዙ ዩኒቨርሲቲዎች የተማሪውን ጥያቄ ለመመለስ ዝግጁ አይደሉም። እንደው ግን እንዳጠቃላይ ካለባበስ ጋር ተያይዞ ብዙ ተጽዕኖ የሚፈጥርበትን የሰላሌ ዩኒቨርሲቲ እንደው ለምሳሌ ያክል አነሳን እንጂ ጋምቤላ ዩኒቨርሲቲም በተመሳሳይ አይነት ተግባር ውስጥ ሆኖ ተመልክተናል። እንደው መግቢያ ካፌ ላይ ደብዳቤ እስከመለጠፍ ድረስ ተመልክተናል ማለት ነው ያን ዩኒቨርሲቲ። ስለዚህ ሰመራ ዩኒቨርሲቲ ይሄንን ተግባር ሲፈጽም በጣም በሚገርም ሁኔታ ደግሞ በተማሪው መደበኛ የመመገቢያ አዳራሽ ውስጥ ነው ይሄን ተግባር የፈጸመውና የሚያስመሰግን ነው። ባላንስ የማድረግ ስራ ይሰራ ነው ስንል የነበረው ሰላሌ ዩኒቨርሲቲ ላይ እንግዲህ ለሙስሊም ወንድሞችና እህቶች እየተደረገ ያለው ነገር አለ። ለአፍጥር የሚሆን ዳቦንም ይዘው ሲወጡ ሾርባውንም ይዘው ሲወጡ ይፈቀድላቸዋል። ለኦርቶዶክሳውያን ተማሪዎች ሲሆን አይ ይሄንን ምግብ ይዘው ከወጡ ይበላሽባቸዋል በሚል ምክንያት ነው የዩኒቨርሲቲው ፕሬዚዳንት እንደተከለከለ የነገሩንና ምናልባት ይሄ የተነገረው ነገር በግልባጭ ሌላ ዩኒቨርሲቲ ላይ ግን እንደዚህ አይነት ስራ ይሰራልና ይሄን ስራ የሚሰራው የሰመራ ዩኒቨርሲቲ ሊመሰገን ይገባል። ሌሎች ደግሞ አይ እንደው ለመዳኘት ተቸግረናል 2 ሃይማኖት 3 ሃይማኖት ያለበት የከፍተኛ ትምህርት ተቋም ውስጥ ይሄን ስራ ለመስራት እንቸገራለን የሚሉት እንዴት ነው አመቻምቸው ይሄን ስራ የሰራው ይሄ ዩኒቨርሲቲ የሚለውን ደግሞ እንደ ተሞክሮ መውሰድ ያለባቸው ይመስለኛል። እንዳጠቃላይ እንዴት አገኘኸው ይሄንን ጉዳይ? እሱን እንመልከትና እናጠቃል። በጣም አንድ ተጽዕኖ ከሚፈጥሩት ጉዳዮች መካከል አሁን ላይ በተለይም ኦርቶዶክሳውያን በሚጠይቋቸው ጥያቄዎች ከእንደነዚህ አይነት ጋር ተያይዞ ብዙ ልዩነቶች እናስተውላለን። ከይፍጠር ጋር ተያይዞ አደባባዮች መሆናቸው መልካም ሆኖ እያለ ተመሳሳይ ኦርቶዶክሳውያን ሲጠይቁ እንደነዚህ አይነት ነገሮች አይፈቀዱም እና ዩኒቨርሲቲዎች ላይ ደግሞ የሚተገበሩ እንደነዚህ አይነት ልዩነቶች ሴኩላሪዝምና እምነትን ወይ የሚወስዱበትና እነሱ የሚረዱበት መንገድ ራሱ አንዳንድ የተጣረሰ ይመስላል። ሰው እምነቱ ሲሰጠው ባህላዊ እሴቱ አለ፣ ግለሰባዊ ማንነቱና መብቱ አለ። እነዚህ የሚገረሰሱ አይደሉም እና እንግዲህ ሰመራ ዩኒቨርሲቲ ያደረገው አንዱ ተማሪዎች እንግዲህ በዩኒቨርሲቲ ቆይታ አንተም ታውቃለህና ከቤተሰብ ተለይተህ ስትሄድ ባይተዋርነት ብቸኝነት የሚሰማ ነው። አንዱ ዩኒቨርሲቲ ውስጥ ስትገባ ከትምህርቱ ባሻገር የግለሰቡ ማንነትና እንደነዚህ አይነት የእምነት ጉዳዮች ሲመጡ ሴኩላሪዝም ቢሆን እምነቱን እዛው ማከናወን ባይችል ግን እምነቱ የሚፈቅዱለትን ነገሮች በውጭ ማከናወን ይችላልና ከነዚህ መካከል አንዱ ጾም ማለት እንደምናውቀው በታወቀ ሰዓትና ቦታ ጊዜ ለተወሰነ ሰዓት ከእህልና ከውሃ መከልከል ነው። ይሄ የኦርቶዶክሳውያን አንድ ወጣት ምእመን የሚታወቅና ቤተክርስቲያናዊ ትእዛዝ ነው። ስለዚህ ግዴታ ካፌው በዚህ ሰዓት ነው መመግበው ቢል ሳይበላ ሊውል ነው ማለት ነው። ኃላፊነት አለበት ዩኒቨርሲቲው ደግሞ ተቀብሎ አንዱ ማህበረሰባዊ እሴቶች ተጠናክሮ ሲሄዱ እምነትን የሚሸረሽሩ ጉዳዮችን መከልከል የለበትም።
ሰመራ ዩኒቨርሲቲ ያደረገው ምንድነው? ልክ በሌሎቹ ላይ ሌሎች ባይተዋርነት የሚሰማቸውን ኦርቶዶክሳውያን ወጣቶች እሱ ግን አለው የሚል ነገር ነው ያደረገው። ይሄ ሊመሰገን የሚገባ ነው። ሀገር የሁሉም ናት የጋራ ናት ብለን ስንናገር ከቃላት በዘለለ በተግባር የሚተረጎም ስራ ማሳየት አለበት። ሰመራ ዩኒቨርሲቲ ይህንን ሲያደርግ ተማሪዎቹ ቅዳሴያቸውን ጨርሰው በህብረት የጋራ ማዕድ እንትን ሲያደርጉ አንድ ላይ ሲቋደሱ ደስ የሚያሰኝ ይሄ እምነታቸው የሚያስገድዳቸው ስለሆነ ምንም ከሴኩላሪዝም ጋር የሚገናኝ አይደለም። አንደኛ የተማሪው ደህንነትም እኮ ሰላም ይነሳዋል። ለምሳሌ እምነቱን በትክክል ማከናወን የሚችል በዩኒቨርሲቲ ውስጥ ማከናወን ባይችል በውጪ ቤተክርስቲያን ማድረግ ይችላል። ነጠላውን ለብሶ ወጥቶ በውጪ ማድረግ ማከናወን ስርዓቱን መፈጸም ይችላል። ይሄንን ስትከለክለው በመማር ማስተማሩ ስርዓት ውስጥ ጣልቃ ገብነት ብቻም ሳይሆን ስነ ልቦናው የሚፈጥረው ጫና አለ። ይሄ ደግሞ በተማሪው አደራ በሰጠው ማህበረሰብ ላይ በወላጆች ላይ የሚፈጥረው ጫና ከፍተኛ ነው። ስለዚህ ይህን የሚቀርፍ ነገር አለሁላችሁ ፈጽሙ ብሎ ማሳየቱ እጅግ በጣም በጎ ተሞክሮና ሌሎችም ዩኒቨርሲቲዎች ከዚህ መስሉ እንደውም በማህበራዊ ሂስ ላይ የሚሰሩ ሰዎች ህገ ደንቦች ሲረቁና ሲወጡ ማህበራዊ ሂስ ላይ የሰሩ ምሁራን ቢሳተፉበት መልካም ነው። ለምሳሌ ህግና ደንብ ሲረቅ ዩኒቨርሲቲው እንዳለበት የኢኮኖሚ አቅምና ባጀት ስራዎችን ሊሰራ ይችላል። ያንን ሲሰራ ግን የግለሰቡን መብት መጋፋት በሚችሉና በማይችሉ ጉዳዮች ላይ ምሁራን ተሰብስበው መወያየት ውይይት ያስፈልጋቸዋል። እንደነዚህ አይነት ነገሮች ሲመጡ ይሄ ባለመሆናቸው ለምሳሌ አንድ ሰው የሚለብሰው ልብስ ዩኒቨርሲቲው ሊወስንልኝ አይችልም። ለምሳሌ ነጠላ ባህላዊ ልብሴ ነው ብሎ ልክ ከሆነ ማህበረሰብ የመጣ ሰው መልበስ ቢጀምር ይሄ አትለብስም አትለው፣ ምክንያቱም ባህላዊ አልባሴ ነው ሊልህ ይችላል። ዩኒቨርሲቲ ድሬሲንግ ኮዶች የራሱ ይኖረው ይሆናል። ግን ሆን ተብሎ ግን እምነቱ አሁን ነጠላ ሲነሳ ጽንፈኝነት አይደለም፣ አክራሪነት አይደለም። አንድ እህት ቤተክርስቲያን እርቃኗን ልትሄድ አይችልም። ሰመራ ዩኒቨርሲቲ ያደረገው በጎ ተግባር ሊመሰገን የሚገባና ይበል የሚያሰኝ ነው። ያው በዩኒቨርሲቲ ውስጥ ብዙ ልዩነቶች ሊኖሩ ይችላሉ። አንድነትን በሚያመጡ ጉዳዮች ላይ እንደዚህ አይነት በአጽዋማት ሰዓት ላይ ልጆቹ አንድ ላይ የጋራ ማዕድ አዘጋጅተው ቅዳሴ ጸሎቱን ጨርሰው ሲመጡ እንኩ ይህን አዘጋጅቻለሁ ብሎ በጋራ ማሰባሰብ ደስ የሚያሰኝ ነው። ነገ ሌላውም ሲመጣ እንደዛ ሲያደርጉ ይበል የሚያሰኝ ነው። ቢኮዝ ሁሉም ዩኒቨርሲቲዎች ተመሳሳይ አቋምና ተመሳሳይ ዓላማ ከሁሉም ሀገራችን የተሰባሰቡ ወጣቶች ልዩ ልዩ ቤተ እምነት የሚከተሉ ሰዎች ያሉበት ስፍራ ነው። በዛ ውስጥ ማከናወን ባይቻ በውጪ አድርጎ ሲመጣ ግን እንደነዚህ አይነት ኦፊሻል በሆኑ ጉዳዮች ላይ አትከለክልም። በነገራችን ላይ በዚህ ጉዳይ ላይ ቤተክርስቲያን ዝምታዋ መስበር ያለባት ይመስለኛል። እንደው ጠቅላይ ቤተ ክህነት ለምሳሌ በሁሉም ቦታ በኦርቶዶክሳውያን ላይ የሚፈጸሙት አድሎዎቹ ከዩኒቨርሲቲ ማህበረሰብ ውስጥ በመሆን ችግር ፈጠሩ ወይም ደግሞ ልዩነት አሉ ከሚባሉት ስፍራዎች ላይ ቤተክርስቲያኒቷ ልትጠይቅ ይገባል። ቢኮዝ መመናኖቿ ልጆቿ እንደነዚህ አይነት ልዩነቶች ሲመጡ ለምን ሆነ ልትል ይገባል። ልዩነቶች ሲመጡ ቢኮዝ ትእዛዝ ሰጥታለችና ከዚህ ማዕቀፍ ውስጥ መውጣት አይችልም። ልጁ መብላት ካልቻለ ተማሪዎቹ መብላት ካልቻለ ቀጣይስ እንዴት ነው መጾም የሚችለው? ስለዚህ በእምነቱ ላይ ራሱ የሚፈጥረው ልዩነት ከዩኒቨርሲቲው አስተዳደራዊ ወይም ደግሞ ህግ ጋር በማይጋጭ መልኩ እንዴት ነው ሊያከናውኑ የሚገባው ብሎ ጠቅላይ ቤተ ክህነት በአባቶች ኮሚቴ ተዋቅሮም ቢሆን ልክ በየዓመቱ የምንሰማው ጉዳይ ስለሆነ በአዲስ አበባ ዩኒቨርሲቲ ባለፈው ተነስቶ ነበረ። ከዛ ልዩ ልዩ ግጭቶች ወይም በሌሎች ሊያመጡ የሚችሉ ጉዳዮች ባይሆኑም ግን ስነልቦናዊ ጫናዎች ብዙ የሚያሳድሩ ናቸው። 1 2 3 4 እየተባለ በየዓመቱ እየተወራ ምንድነው ልጆቼ ላይ ምንድነው? ምክንያቱም በዩኒቨርሲቲ አንድ ሰው አይደለም ለአንድ ሰው ቅዱስ ዮሐንስ አፈወርቅ እኮ ለአንድ ሰው ነው ህይወቱን ያጣው። አጥራኪያን ደሴት ላይ ተሰዶ የሞተው ንግስቷ ባደረገችው አድሎ ቦታዋን ስትቀማ ኖ መሆን የለበትም ብሎ በጣም ለብዙ ዘመናት እንዲህ ለአንድ ግለሰብ ነው አንድ ሰው አይደለም በርካታ ወጣቶች ናቸው ምንድነው የሆነባቸው ብሎ ከዩኒቨርሲቲው ማህበረሰብ ከወጣው ህግ ጋር ከሚመለከታቸው ሰዎች ጋር እንዴት እናድርገው? ልዩነቶች ለምን መጡ? ተማሪዎች እንደዚህ አይነት ቅሬታዎች ተደጋጋሚ እያነሱ ነው ያሉት። ኦርቶዶክሳውያን ወጣቶች በምን አይነት መልኩ ነው ህይወታቸው ሊቀጥል የሚችለው? ከትምህርታቸው ጋር እንደነዚህ አይነት አጽዋማት በሚመጡበት በዓላት በሚመጡበት ጊዜ እንዴት ሊያከናውኑ ይገባል ብሎ ልክ የበዓላት ኮሚቴ ከመንግስት የጸጥታ አካል ጋር እንዴት መከበር አለበት ብሎ እንደሚመክር ሁሉ በዩኒቨርሲቲዎቹም ውስጥ እንደነዚህ አይነት ነገሮች ሲመጡ እንዴት መከናወን አለባቸው የሚለው ኩዌስችን ማድረግ አለባት። ልክ አባት እንደሌለው ባይተዋር ልጅ መሆን የለባቸውም። ጥያቄዎችም ሲመጡ ለሚመለከታቸው አካላት ለዩኒቨርሲቲ ማህበረሰብ ሲቀርብ ተማሪዎችም ቢሆን ለጠቅላይ ቤተ ክህነት ጭምር ሊያስገቡ ይገባል ባይነኝ። እኔ አሁን ቤተክርስቲያን ይገባታል በዚህ ጉዳይ ጥያቄ ማንሳት አለባት። እምነታቸው በዛ ውስጥ ይፈጽሙ አይደለም ግን ስርዓቶቻቸውን የሚጋፋ ተግባር የዩኒቨርሲቲው ህግ ቢወጣ
እንዴት ነው ይሄ ነገር ሊሻሻል የሚገባው ብላ ልጠይቅ ይገባል የሚል ነው መልከታይ። መልካም በሰፊ ነገሮችን አንስተሃል። እንዳጠቃላይ ያው በየዩኒቨርሲቲ የወጡ ያሉት መተዳደሪያ ደንቦች ላይ ምዕመናን መሳተፍ አለባቸው፣ የቤተ ክርስቲያን አባቶች መሳተፍ አለባቸው፣ በተለይ የቤተ እምነቱ ደግሞ ተከታይ ተማሪዎች መሳተፍ አለባቸው። ያው ህግ ከወጣ በኋላ ውይይት ተደርጎበት ነው እንደዚህ አይነት የዲሲፕሊን መመሪያዎች ዩኒቨርሲቲዎች ላይ ሲወጡ እንግዲህኛ በነበርንበት ጊዜ የምናገኘው ማለት ነው። አሁን ላይ ግን የዩኒቨርሲቲው ራሱ የመምህራኑ ወይ ደግሞ የሚመለከታቸው አካላት የሚባሉ 3-4 ቁጭ ብለው ረቂቁን ያዘጋጃሉ። ከዛ በኋላ ለውይይትም የሚያወጡበት አጋጣሚ አላየንም። ወይ ደግሞ ለውይይት አዲስ አበባ ዩኒቨርሲቲ የተመለከተው ምንድነው እያወያየ በአንድ በኩል ግን ህጉን የሚያጸድቅበትን ነገር ሲሰራ ቆይቶ ነው አጽድቆ ያወጣውና ቀደም ሲል አንተ እንዳነሳው ከበዓላት አከባበር ጋር ከጾም ጋር ተያይዞ ሳብ አድርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝን ብቻ ሳይሆን የሌላ ቤተ እምነትም ተመሳሳይ አይነት ነገሮች ካላቸው ሳብ አድርገው ተማክረው ነው ህጎች መውጣት ያለባቸው። ምናልባት ካለባበስ ጀምሮ እየወጡ ያሉ ህጎች በጣም ከቤተክርስቲያን አገልግሎት ጋር እንግዲህ ከኦርቶዶክሳውያን አስተምሮ ጋር የተቃረኑ ናቸው የምንለው ለዛ ነው። ባለፈው ሳምንት ብዙ ነገሮችን አንስተናል። ስለዚህ ይሄ ሰመራ ዩኒቨርሲቲ ያደረገውን ተግባር በጎ ጅምር ሌሎች ዩኒቨርሲቲዎች እንዲጋባባቸው ቅድስት ቤተክርስቲያን መደገፍ መቻል አለባት። በዛ በተቃራኒው ደግሞ ዩኒቨርሲቲዎች ራሱ ይሄን ነገር እንዴት ነው አመቻችቶ ሰመራ ዩኒቨርሲቲ እንግዲህ እናውቃለን የት እንዳለ አካባቢው ራሱ ማለት ነው የአካባቢው ማህበረሰብ ያማከሉ እንደዚህ አይነት ስራዎችን ሲሰራ በምን መልኩ ነው ስራዎችን መስራት የቻለው የሚለውን ጉዳይ ጠጋ ብሎ በመጠየቅ እንግዲህ ልምድ መውሰድ መቻል እንዳለባቸው ነው በዚህ አጋጣሚ መልእክት የምናስተላልፈው። እናጠቃል አይደል? እውነት ነው። ክቡራንና ክቡራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ባደረሱ በኩል አየለ ስራኒና እኔ ሄኖክ ደስ ያብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።